ማንን ለማሸማቀቅና ለመስበር ነው በዚህ ልክ የተደራጃችሁ? ዛቻና ማስፈራሪያ እየደረሰብኝ ነው። ስራዬን በአግባቡ መስራት አልቻልኩም። ይህም ለህይወት ዩኒቨርሲቲ አመራሮች እንዲሁም ተማሪዎች አድርሱ። በተለይም የአርባ ምንጭ ዩኒቨርሲቲ ተማሪ ከባድ ጦርነት ተከፍቷል። ያልሰማችሁ ሰዎች ጥብስ የሆነ ወሬ ጥብስ ማለት ነው። የአርባ ምንጭ ዩኒቨርሲቲ በተሰራችው ቪዲዮ ምክንያት የተባረረችው ልጅ አዲስ ሀሳብ ሰጥታለች። እንደምን አላችሁ? ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እንግዲህ ሰሞኑ ላይ ዮሐንስ ሽፈራውና በባህላዊ ሕክምና በኩል ያሉና በዘመናዊ ሕክምና ዘርፍ ላይ ያሉ ሁለቱ የሕክምና ባለሙያዎች መሀል የተነሳውን ነገር ሁላችሁም ታውቁታላችሁ። ዛሬ ደግሞ ድጋሜ ዮሐንስ ሽፈራው ምላሽ ሰጥቷል። በዚያም ዙሪያ የተነሱትን ሀሳቦችም ያልሰማችሁም የሰማችሁም አዳዲስ መረጃዎች አሉ። ስለሱም አንድ የተወሰኑ መረጃዎችን አካፈላችኋለሁ። ሌላኛው ደግሞ የአርባ ምንጭ ዩኒቨርሲቲ ተማሪ ነበረችው። በተናገረችው በአንድ ቪዲዮ ምክንያት ከትምህርት እስከ መታገድ ደርሳ ነበር። እሷም አዲስ መልእክት ይዛ ብቅ ብላለች። አዲስ ሀሳብ ተናግራለች። ስለሱም የተወሰኑ ሀሳቦችን እንነጋገራለን። ሌላኛው ደግሞ ታኩር እንግዲህ በገቢ ማሰባሰቡ ዙሪያ ባደረገው ቆይታ 15 ሚሊዮን ብሩን አንቀበልም ማለታቸውን ታስታውሳላችሁ። በዛ ዙሪያ ላይ በጣም አስጊ ሁኔታ ላይ ይገኛሉኝ በማለት እንግዲህ አሁን ያለበት ሁኔታ እጅግ እንደሚያስፈራ ተናግሯል። ስለሱም አንዳንድ መረጃዎችን አደርሳችኋለሁ። በመጀመሪያ ግን የአርባ ምንጭ ተማሪ ዩኒቨርሲቲ ተማሪ ላይ የደረሰባትን ነገርና አዲስ ያመጣችውን ሀሳብ ሰምተን እንመለስ። ከዛ ነው ወደ ሌሎች ሀሳቦቻችን እንሄዳለን። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቆይታችሁን እንድታደርጉ ጋብዛችኋለሁ። ወደ ቪዲዮ እንሂድ። ከአርባ ምንጭ ዩኒቨርሲቲ በተሰራችው ቪዲዮ ምክንያት የተባረረችው ልጅ አዲስ ሀሳብ ሰጥታለች። በራሷ ድምፅ እንሰማዋለን። ለአንዲት ሴት 1 ዓመት ከዩኒቨርሲቲ መባረር ማለት ምን ማለት ነው? ባክግራውንድንስ መች አውቃችሁ ነው ይህን የተናገራችሁት? ትላለች። እስኪ እንስማት። መልስ መስጠት አለመስጠት ልክሁን አይሁን ማቀው ነገር የለም። እግዱም ደግሞ ትክክል ነው ትክክል አይደለም ብላችሁ ከመወሰናችሁ በፊት በመጀመሪያ አንዲት ሴት ልጅ ናት የተማረች ያለች ልጅ ከዚህ በፊት የዲሲፕሊን ኬዝ የሌለባት ልጅ ነች። መጀመሪያ ስለኔ በደንብ ፕሮፋይልን ማወቅ ይጠይቃል እኮ ባክግራውንድ ምናምን ነገር ማወቅ ይኖርባችኋል። እንደዚህ ነች ብላችሁ ኔጌቲቭ ኮሜንት ከመስጠታችሁ በፊትም ከዛ ቀጥሎ ደግሞ ለአንድ ሴት ልጅ ከዩኒቨርሲቲ 1 ዓመት መታገድ ምን ሊያደርስባት ይችላል የሚለውን ባክ ማሰብ ብትችሉ ለማለት ያክል ነው። ሌላው የቀረው ነገር እግዚአብሔር ያውቃል። ግን ማለት የምፈልገው እኔ እንደዚህ አይነት አስቤ እንዳልሆነ ይሄ ነገር ይመጣል ብዬ አስቤ እንዳልሆነና የዩኒቨርሲቲ አስተማሪዎችን ያስቀይማል ምናምን ነገር ብዬ እንዳልሰራሁት ሁላችሁም እንድታውቁልኝ ፈልጋለሁ። ይቅርታ መጠየቅ ካለብኝ ጊዜው ረፍዶም ሊሆን ይችላል አላውቅም። ግን ይቅርታ መጠየቅ ካለብኝ ሁላችሁንም የዩኒቨርሲቲ አስተማሪዎች ይቅርታ መጠየቅ ፈልጋለሁ። ግን ኮሜንት ላይ እየገባችሁ ይገባታል ምናምን የምትሉ ሰዎች ሁላችሁም በራሳችሁ ቦታ ቢደርስባችሁ ሜቢ ምን ልትሉ እንደምትችሉ መገመት ያን ያክል ከባድ ነገር አይደለም። ግን 1 ዓመት ይገባታል ብላችሁ ስትፈርዱ የአንዲት የሴት ልጅ ህይወት ላይ እየፈረዳችሁ እጃችሁን ያስገባችሁ እንደሆነ ማሰብ ብትችሉ ለማለት እወዳለሁ። ዶክተር ፍሪበንም ሌሎቻችሁንም እንግዲህ አመሰግናለሁ። ቴንክ ዩ ሶ ማች። እንግዲህ ከዚህ በኋላ ማለትም ያ ነገር ከተደረገባት በኋላ አርባ ምንጭ ዩኒቨርሲቲ እሷን ካገደ በኋላ የጠበቃ ባለሙያዎች ማለት ነው ቃል በቃል ሲናገሩ ነበር። ምንድነው ይሄንን በዚህ ደረጃ ልጅቷን ከዩኒቨርሲቲ የሚያስባራት ወይም ደግሞ የሚያሳግዳት ጉዳይ አይደለም ከህግ አንፃር ሲታይና አርባ ምንጭ ዩኒቨርሲቲ ምን አስቦ ይሄን ነገር ሊያደርግ እንደቻለ ብዙዎች ጥያቄ ፈጥሯል። እናም እንግዲህ ሁላችሁም ድምጽ እንድትሆኗት ለመጠየቅ ያህል ነው። የሌሎች ደግሞ የጠበቃ ባለሙያዎችም እንግዲህ አቅማቸውን እያደረጉ ይገኛሉ። እስቲ መረጃውን በጥቂቱ ላሰማችሁ የሚለው ይጀምራል። ታዲያ ልጅቷም መረጃውን ያሰራጨችው በቲክቶክ ከመሆኑም በችኮላ የተደረገ ነገር ነው ሲል ጠበቃ ደጉላው ተናግሯል። ታዲያ አንጋፋው የአርባ ምንጭ ዩኒቨርሲቲ ይህንን ጉዳይ በደንብ ሊያጤነው ይገባል። ምክንያቱም ደግሞ ይህ ዩኒቨርሲቲ ታላቅ ዩኒቨርሲቲ ነው። የሰውን ህይወት በቀላሉ ማበላሸት የለበትም። የታኩር ጉዳይ እንደዚህ ችላ ተብሎ የሚታለፍ ጉዳይ አይደለም። ምክንያቱም ሱቁ ድረስ ሄደው ዛቻና ማስፈራሪያ እያደረሱበት ነው እንግዲህ የተባለ ያለውና ይሄ ልጅ ሱቄንም እስከ መዝጋት እና በጣም አጣብቂኝ ውስጥ ከገባ ደግሞ ቦታ እስከ መቀየርም ድረስ የሚያደርሰው ነገር አልፎም ደግሞ ለህይወቴ በጣም ያሰጋኛል የሚል
ሀሳቦችን እንግዲህ በሶሻል ሚዲያው ላይ ሲንሸራሸር ነበረ። እንደዚህ በዚህ ደረጃ የሄደበት ጉዳይ ምንድን ነው ያጠፋውና መረጃዎችን ሰምተን እንመለስ። ዛቻና ማስፈራሪያ እየደረሰብኝ ነው። ስራዬን በአግባቡ መስራት አልቻልኩም። ይህም ለህይወቴም ለስራዬም ስጋት ሆኖብኛል ብሏል ታዋቂው ቲክቶከር ታኩር። ከሰሞኑን እንግዲህ በአግማስ ኢትዮጵያ ቻሪቲ ኦርጋናይዜሽን አስተባባሪነት ቲክቶከሩ ታኩር ለደብረ ብርሃን ተፈናቃዮች የገቢ ማሰባሰቢያ መርሃ ግብር በተለያዩ የሶሻል ሚዲያ አማራጮች የገቢ ማሰባሰብና የለግሱ ጥሪ ሲያስተላልፍ እንደነበረ ሁላችሁም የምታውቁት ነው። ግን በማላውቀው ሁኔታ ለተቸገሩ ወገኖች እንድረስ የሚል ከሰዎች ጋር በጋራ በመሆን ተፈናቃዮች ባሉበት ቦታ ድረስ በመሄድ ሰብአዊ ድጋፍ ለማድረግና የበኩሌን ለመወጣትን በሞከርኩ ይህንን በጎ ተግባር ብዬ ያሰብኩትን ወደ ፖለቲካ ወስደው ስራዬ ቦታ ድረስ በመምጣት ማስፈራራትና ዛቻ እየደረሰብኝ ነውና የኢትዮጵያ ሕዝብ ይወቅልኝ ብሏል። ዛቻና ማስፈራራው እየደረሰብኝ ያለውም እንግዲህ እንዴት ይህን ያህል ገንዘብ ሊለግስ ይችላል? በአንተ ስም ላንተስ ይህን ያህል ገንዘብ በስጦታ መልኩ እንዴት ሊያበረክትልህ ይችላል? ከሱ ጋርስ ያላችሁ ግንኙነት ምንድነው? የሚሉ ናቸውም ብሏል። በዚህ ከቀጠለም ለህይወቴም ስለሚያሰጋኝ ስራዬ ቦታዬን ለቅቄ ወደ ትውልድ ቦታዬ ደሴ ለመሄድም እያሰብኩ ነው በማለት የሚያሳዝን መልእክት አስተላልፈዋል። ሌላኛው ደግሞ እንግዲህ ዮሐንስ ሽፈራው ላይ በጣም የህክምና ባለሙያዎች ነን የሚሉ የዘመናዊ ህክምና ባለሙያዎች ነን የሚሉ ሰዎች ሲያሉት የነበረው ሲዝቱበት የነበረው ነገር እጅግ በጣም የሌላኛው መነጋገሪያ ነበረ። እውነት ለመናገር ሀገር በቀል መድኃኒቶችን እንደዚህ አይነት ነገሮች የሚሰሩ ሰዎችን ሰፖርት እንደማድረግ እንዲወጡ ጭራሽ ትቶ እንዲወጡና የዘመናዊ ህክምና ላይ ሰው እዛ ላይ እንዲረባረብና ትኩረት እንዲያገኝ ገንዘባቸውን ብቻ እያሰቡ በዚህ ደረጃ ዮሐንስ ሽፈራው ላይ ማጥላላት ያልተገቡ ነገሮችን መናገር አስፈላጊ አይደለምና በዛ ዙሪያ የተባለው በጣም ብዙ ሀሳቦች አሉ። ከነዛ መካከል ግን የተመረጡና እናንተ ብትሰሟቸው ያልኳችሁን ሀሳቦች ይዤላችሁ ብቅ ብያለሁ። ራሱም ቃል በቃል አዲስ መረጃ ሰጥቷል። እሱንም የማስደምጣችሁ ይሆናል። ከዛ በፊት ግን እነዚህ መረጃዎች አዳምጠን ወደዛኛው ቪዲዮ እንሄዳለን። መልካም ቆይታ። ማለት ያ ነገር ሙሉ ሮንግ ነው ማለት እንደማንችል ሁሉ ይሄ ሐሳብ ልክ ነው ብዬ አላስብም። ለማንኛውም ግን እኔ እንደ ሐሳብ ሁሌ የሰው ልጆች ይገርመኛል። ህፃንነታችን አይለቀንም። የሰው ልጆች ታውቃላችሁ የሆነ አሁን ልጅ ሆነን ትዝ ካላችሁ ገንዘብ ወይስ ፍቅር፣ ባህላዊ ህክምና ወይ ዘመናዊ ህክምና ምናምን የሚሉ ክርክሮች ነበሩ። ልጅ ሆነን ትዝ ካላችሁና ሜዳው ይሰፋል እንጂ እኛ እናድግም። ታውቃላችሁ አይደል? አሁን ይሄ ክርክር ሲመጣ ገርሞኝ ሐሳቤ ልስጥበት ብዬ ነው። እኔ እንደ ሐሳብ መጣላቱ የተሻለ ነው መከራከሩ ብዬ አላስብም። ህይወት ማዳን የተሻለ ነገር ነው ብዬ አስባለሁ። ማለትም የኢትዮጵያ ባህላዊ ህክምና ብዙ የሚጎለው ነገር አለ። ብዙ ሊሚትድ ነው ብዙ ነገር ላይ። ያ ነገር ግን ዘመናዊ ህክምና ላይ የተሻለ ነው። እሱን ማዋሃድ የተሻለ ነው ብዬ አምናለሁ። ዘመናዊ ህክምና የራሱ ሳይድ ኢፌክቶች አሉ። እሱን ነገር ከባህላዊ ህክምና ላይ ካሉ ሰዎች ጋር ተነጋግሮ አብሮ ቢሰራ የባህላዊ ህክምና ላይ ያሉ ሰዎች ዘመናዊ ህክምና ቢማሩ በጣም የተሻለ ነው። በጣም የተሻለ ነው። ለምሳሌ አንድ ወጌሻ ኤክስሬ እናንተል ቢያነብ በተሻለ ሁኔታ ሰዎችን ይወግሻል በደንብ አድርጎ። ገብቷችኋል አምላችሁ? ይሄ አንድ ላይ መስራት ሲኖርባችሁ በዚህ በኩል ያላችሁት በባህላዊ በኩል በዮሐንስ ሽፈራው ውጭ ያላችሁ አስተያየት የምትሰጡ ሰዎች በጣም ሮንጉ ያስፈራኝ ነገር ከአውሮፓውያን የሚመጣ ነገር ገዳይ የማይሆን መርዝ እየጨመሩ እንደሚሉ ሁሉን ነገር እንደዚህ አይነት ነገር ውጡ ባይዜ። ይሄ እንደዛ ካልክ ስልክህንም ቁጭ ያልክ በቃ ስልክህንም ነጭ ነው የሰራው። የምትኖርበት ቤት ግንቡ ኢንጂነሩ ነጭ ነው፣ የነጭ ዲዛይን ነው፣ የነጭ ሀሳብ ነው። ቲቪ ምንም ነገር ማድረግ አትችልም። ስቶቭ የምታበስልበት ነጭና አውሮፓውያን ላይ ያለ ጥላቻ ገና ይደፋናል፣ ወደኋላ ያስቀረናል። ይኸውላችሁ ነጮች አውሮፓውያን እዚህ ጋር የደረሱት የአረቡንም የቻይናውንም እውቀት እየወሰዱ በራሳቸው ባህል እየዋጁ በራሳቸው ማንነት እየዋጁ የተሻለ አድርገው ማውጣታቸው ነው። የኢትዮጵያም እውቀት ከአውሮፓውያን እውቀት ጋር የማይዋሃድበት ከሳይንስ ጋር የማይጋባበት ምንም ምክንያት የለም። እንደዛ ሲሆን የተሻለ ያብባል እንጂ አይበረዝም፣ አይጠፋም። መዋሃዱና ኬሚስቶች ምናምን ተዘጋጅቶ ጭራሽ መንግስት ተመሻሽቶ አብሮ ብሰሩልን እኛ ስለ ኤችአይቪ መጨነቅ የለብንም። እኛ ስለ ካንሰር መጨነቅ የለብንም። ገብቷችኋል? እኔ አሁን የሆነ በቃ ይመቸኛል እኮ ነው። አሁን ባህላዊ ህክምና በጣም ነው የሚመቸኝ። በወጌሻ ላይ አሁን ባህላዊ ህክምና ነው ፕሪፈር ማድረገው። እንትን ላይ አልቆም ካል ምናምን የሆነ ቀባውት ጨዋታ ያለውና አልቆምም ምናምን ብቻ የምን አልቆምም ነው ብቻ ባህላዊ ህክምና በጣም የሚያምርበት ነገር አለው። ግን ሳይድ ኢፌክቶች አሉት። መጠኑ አይታወቅም። ብዙ ችግር አለበት። ዝክ ዘመናዊ ህክምና እንደሱ አይነት ችግር አለበት። ኢትዮጵያ ባህልና አገር በቀል እውቀት ማደግ አለበት። አደገኛ አቋም አለኝ እዚህ ላይ። ስለዚህ ዮሐንስ ሽፈራው ዮሐንስ ሽፈራው እያስባካችሁ ወደ ሃይማኖት ወደ ብሔር እንዳይገባ ይሄ ነገር። ሰላም ሁኑ። እስኪ ይሄንን ቪዲዮ እናዳምጠው። ይሄ የምታዩት የኛ አንበሳ ነው። ይሄ አንበሳ ነው፣ የኛ አንበሳ ነው። እቺ ደግሞ እዚህ ጋር የምታዩት ደግሞ ድመታችን የኛ ድመት ናት።
እንግዲህ የዶክተር አብይ ይባላል የማያውቀው ሰው የለም። አዲስ አበባ የሚገኘው ታዋቂ የጣት ቸር ከዚህ በላይ እሰማህ ዘንድ አልፈቅድም። በመጀመሪያ የሚነጻጸር ሙያ ለይተህ እወቅ። ተመሳሳይ ሙያ ነው የሚነጻጸረው ለአንጻር የሚቀርበው። ሲቀጥል ዶክተር አብይም ዮሐንስም እንፈልጋቸዋለን፣ ለኛ አስፈላጊ ሰዎች ናቸው። አውሮፕላን ስላለ እግር አያስፈልግም አይባልም። መድረሻ የትኛው ነውና ለዘመናዊ የሕክምና መሰረት ባህላዊ የሕክምና ጉልህ አስተዋጽኦ አድርጓል። አንተን ግን ለመተቸት ማለትም አንተን ለመተቸት ሙሉ ሰው ወይንም ደግሞ እውቀት ያለ ሰው ሁነህ አላገኘውም። አንተ ደግሞ መጀመሪያ ድንቁርና ጫንቃህን እንዳጎበጠህ አእምሮህን ንፍጥ እንደሞላው አይቻለሁ። መልክዓ ፊደል ጠንቅቀህ ጻፍ። ኦኬ። ኢትዮጵያ አይባልም ኢትዮጵያ ነው የሚባለው። ሳልሱን ሳይሆን ሳድሱን ነው የምትጠቀመው። ውስጥን ስጽፍ ደግሞ ሳድሱን እንጂ ከአቡን አትጠቀምም። ሁለተኛ ይሄኛው ምን ይላል? መጽሐፍ አይባልም መጽሐፍ ነው የሚባለው። ሄኖክን ስጽፍም አስተካክል። አንተ ሆሄ መቁጠር አለብህ። እንደገና ሰውን ለመተቸት አፍህን አትክፈት። አእምሮህ እንደ ስጋህ የወፈረ ስለሆነ እንደገና ኬጂ ገብተህ ፊደል እንድትቆጥር አሳስበሃለሁኝ። ምናልባት የአረብ ወይም ደግሞ የፕሮቴስታንቲዝም ክፉ አይዲዮሎጂ ሰለባ እንደምትሆን አልጠራጠርም። አመሰግናለሁ። ሰውን ለማጠቃለል እንግዲህ በሁለቱም ሳይድ ያሉ የሕክምና ባለሙያዎች ዮሐንስ ሽፈራውም በሌላው በዘመናዊ ሕክምና ዘርፍም ያሉት አንድ ላይ ሆኖ የተሻሉ ነገሮችን ማምጣት እንጂ በዚህ ደረጃ ጥላቻን ማሳየት እና የሆነ ማጥላላት ወዳልሆነ ነገር መውሰድ ወደ ዘር አይነት ነገር መሳብ እጅግ ተገቢ አይደለም። ዮሐንስ ሽፈራው ራሱ ቃል በቃል የተናገረውን ነገር እንሰማለን። እስከ መጨረሻው ድረስ ቪዲዮን እናዳምጥ። ወደ ቪዲዮ ወስዳችኋለሁ። ማንን ለማሸማቀቅና ለመስበር ነው በዚህ ልክ የተደራጃችሁት? እኔን የሀገራችሁ እውቀትና ክህሎት ተስፋ እንዲታይበት እየሰራው ያለሁትን ግለሰብ ምናችሁን በድየው ነው? እንግዲህ በዚህ ፕላትፎርም የምታውቁኝ የሀገሬ ሰዎች ዛሬ ስህተትም ካለኝ ስህተቴ እንዲታረም አስተያየት እንድሰጡኝ፣ እንዲሁም ደግሞ በእኔ ላይ የተከፈቱ ዘመቻዎች ምንን ለማጥፋት እንደሆነ አስተውሎ ሰጥታችሁ እናንተው ምላሽ እንድሰጡ ስለፈለግኩ ነው የመጣው። በዚህ ሶሻል ሚዲያ ላይ በእኔ ላይ እንዲሁም በተከበረችው በሐኪም አበበች ላይ ሌሎችም ሀገራዊ እውቀት ላይ ስራ የሚሰሩ ሰዎችን በተናጠል ፐርሰናሊ ግለሰቦችን የማጥቃትና እውቀቱ ተቀብሮ እንዲቀር የማድረግ ዘመቻ እየተመለከታችሁ ነው። ይህንን እነማን ነው እየሰሩት እያሉትስ የሚለውን ለመንገርም እወዳለሁ። አንድ ግለሰብ የተለያዩ ስም የማጥፋትና ክብረ ነክ ቪዲዮዎችን ይሰራል። እኔ አብዝቼ ዝም ያልኩት አስተያየት መስጠትና በህግ አግባብ እርምጃ መውሰድ ጠፍቶኝ አይደለም። አብዝቼ ዝም ያልኩት ጅቡ እንዳይበላችሁ ውሻው ሲጮህ እድል ስጡት፣ ከኋላ የተደበቁት በአንድነት ግር ብለው ይመጣሉ የሚል የሀገሬ ብሂል ይዞኝ ነው እንጂ ለእናንተ ምላሽና ህጋዊ አግባብ እርምጃ መውሰድ ጠፍቶኝ አልነበረም። ይህን ያክል ግን የተደራጃችሁት የምናገረው ስለ ሀገራዊ እውቀትና ክህሎት ላይ የትኛው ላይ ነው ስህተት ያገኛችሁበት? ህዝቡስ ያልተጠቀመበት የትኛው ላይ ነው? የእናንተ ሆድ የሚሞላበት የእናንተ ኪስ የሚጠግብበት ስራ እስካልተሰራ ድረስ አንድ ሰው ሀቅ ይዞ ከመጣ ተረባርቦ ማጥፋት፣ ይሄ እኮ ነው ለዘመናት ወደኋላ እንድንቀር ያደረገ። እንግዲህ በስሜ የተከፈቱ የተለያዩ የሶሻል ሚዲያዎች እኔም ማጋራቸውን መረጃውን ስምና መልኩን በመቀየር በማዛባት የማህበረሰቡ እምነት እንዲሸረሸር እሱ አልበቃችሁ ብሎ በስሜ የአባቴንም ስም በመጠቀም የተለያዩ የባንክ አካውንቶችን በመክፈት ገንዘብ እያስላካችሁ የምታጭበረብሩ ግለሰቦች የተለያዩ መረጃዎች እንደዚህ እየተደረገ ነው እያልኩኝ መልእክት ሳጋራ አስተያየት ሳሰጡ ዛሬ ራሳችሁን ገለጣችሁ። ስንት ቁጥር ያለው ነው? ስንት እኔ ያለኝ አንድ አካውንት ነው እያልኩ እየተደጋጋሚ እየተናገርኩ እንደ ማስረጃ ያዛችሁ የመጣችኋቸውን እኔን ለመጣል የተጠቀማችሁባቸውን ቪዲዮዎች እዩዋቸው። የት ነው ያመጣችሁ? ራሳችሁ ከከፈታችሁት አካውንት። ሪፖስት የሚያደርጉ ሰዎችን ተመልከቷቸው። ቪዲዮ ከተለቀቀ 1 ደቂቃ ሳይሞላው ሪፖስት ያደረጉ ሰዎች በህዝብ ዘንድ ሞገስና ክብርን የተሰጣቸው ለህዝብ ሰርተው አይደለም ለኪሳቸው ሰርተው ግን ጥሩ ፕሮሞሽን ገጽታቸውን የገነቡበት መንገድ የገንዘብ እኮ ነው ስራችሁ። ህዝቡ ያን ክብር ሰጥቷችሁማ እንደዚህ ስትገቡ ኮሜንት ቦክሱ ላይ አንድ ቪዲዮ ላይ እኔ መልስ ሰጥቼ የኔ ድሌት ይደረጋልና ክብረ ነክ የሆነ አስተያየት ባሰጡ ማንነታችሁ ባይገለጥ አስተያየት መስጠት ይቻላል።
ስህተት ሲኖር ይሄ ይታረምልኝ ብሎ መጠየቅ ይቻላል። እኔም ስህተት ካለብኝ አልጠየቅ የምል ግለሰብ አይደለሁም። ግን ክብረ ነክ የሆነና እንዲሁ የእናንተን ትንሽነት የሚያሳይ ጽሁፍ ግን ባትጽፉ ሰው ስለሚወዳችሁ ይህን ያክል ነገር ይሄ እንዴ ስለ ሀገራችሁ እውቀትና ክህሎት ስለሰራው እስኪ አንድ ቪዲዮ አለ። በተለይ በእኔ የተጠቀማችሁ ግለሰቦች ጻፉ ያልኩት ከ4000 ሰው በላይ ያ ሁሉ የተለያዩ ችግሮችን መፍትሄ እንዳመጡ ሲጽፉ በአደባባይ የሚመሰክሩ ሰዎችንም አይታችኋል። እንዴት አደረግከው? ይሄ እኮ ይጠቅመናል፣ ለእኛም ለሀገራችንም ጉድለቶች ካሉ አርመን ትልቅ ደረጃ ላይ እናድርሰው ሳትሉ በተመሳሳይ ሰዓት ጊዜያችሁን ጠብቃችሁ እኔ ጊዜውን ስጠብቅላችሁ የነበረው እንዲህ ስለምታረጉ ይሄን ነገራችሁን ለማሳየት ገብተው እኔ ከሌ አለለም እጄ ላይ የመጣውን መረጃ ስልጣኑ ስለሌለኝ ህግ ስለሆነ በአግባቡ እርምጃ የሚወስደው ማላጋራው መታወቂያችሁን፣ የባንክ አካውንታችሁን፣ ትራንዛክሽን የፈጸማችሁበት በእኔ ስም የተጭበረበረ ሰው እኮ በየቀኑ ደረሰኝ ይዞ ይመጣል። ያን ሁሉ ማላጋራው እኮ እኔ ስልጣን ስለሌለኝ እንደናንተ ክብረ ነክ ስላልሆንኩኝ ነው። በዚህ ልክ ግን የሀገራችሁን እውቀት ለመጣል ትላንት ሲደረግ እንደነበረው ሸማ ሰርቶ ልብስ ያለበሳችሁን ክብር አሳጥታችሁ ዛሬ ብራንድ እያላችሁ የምትሯሯጡበትን ማለት ነው። አንተ ሸማኔ ያላችሁት አርሳችሁ እንድትበሉ አፈር አቅልጦ ብረት ቡዳ ነው ይሄ እያላችሁ ያሸማቀቃችሁት የኔ ቢጤውን ለዘመናት ለሰዎች ልጅ መፍትሄ ሲሰጥ የነበረውን ስር ማሽ ቅጠል በጣሽ እያላችሁ ያልበቃችሁ ብሎ ዛሬ ደግሞ በተቀናጀና በተደራጀ መልኩ እንደዚህ እኔ የምሰብሩኝ ሰዎች አይደለሁም። ይኸው እያያችሁት ነው የምከፍለውን ዋጋ እኮ በአደባባይ ተሰብሬ ምቀር ቢሆን በህይወቴ የመጣው በቤተሰቤ የመጣው ከሀገር ያፈናቀለኝ ነገር ሰብሮ ያስቀረኝ ነበር አለው። ዛሬ የሀገር እውቀት ተስፋ ቢኖረው ህዝቡ ቢጠቀምበት አሸማቃችሁ ያስቀራችኋቸው ሰዎች ደግሞ ወደፊት ቢመጡበት ብዬ ነው ይህን ያክል ነገር እና ማድረግ ዝም የምለው ጉዳይ እንዳልሆነ ግን ላስጠንቅቃችሁ። በህግ አግባብ የመጣችሁ አይታችሁኛል። የሀገሪቱ ትልቅ ስልጣን ያላችሁ ታች ምንም የሌላችሁ የቀን ገቢ የሌላችሁ ሰዎች የሰጧችሁን ጥቅም ታውቁታላችሁ። የበደልኳችሁም ካለ ይሄን አድርጋችኋል ማለት መብት ነው አለው። እኔ ግን እናንተ ራሳችሁ ተገልጧል። በተለይ እዚህ ሶሻል ሚዲያ ላይ መንፈሳዊውን ቦታ ዓለማዊውን እውቀት ላይ እየገባ አስተያየት እሰጣለሁ ክብር ለማግኘት እሰጣለሁ የሚል የሚሯሯጥ ሰው አለ እና እሱ የሰጠው ኮሜንት በስማም እንደዚህ ማንነትንም እንዲያርጋ አታዋርደው ሪፖስት የሚያደርግ ከህፃናትም ላይ እኔ እኮ እንዲያው በእውነቱ የኃጢአት እንጀራ ያልበሉ ህፃናትን ሂሳብ ተቀብዬ አላውቅም። አዛውንቶችን እኮ አላውቅም። እንደናንተ እንደ ራሴ ሙያ በሙያ የጤና ባለሙያ ሆኖ ሲመጣ እኮ ጠይቄ አላውቅም። አስተማሪ ሆኖ ሲመጣ ጠይቄ አላውቅም። የሀገር ዘብ ወታደር ነኝ ሲለኝ ማንነታችሁን ሳገልጡ ስትቀሩ አዎ ሊሆን ይችላል። ልጆቹ የሥራ ማዕረጋችሁን የተሰጣችሁን ነገር አገልግሎታችሁን ካልነገራችሁ ያችን የካርድ ከ200 ብር ጀምሮ ዛሬ 2000 ብር ነው። ይሄን ያችን ላትጠየቁ ሁሉ እኮ ትችላላችሁና በእያንዳንዱ በተለያየ አገልግሎት ህዝብን እጠቅምበታለሁ ምገባ ፕሮግራም ውስጥ አስገባበታለሁ ያልኩት እንኳን ለእኔ የተሰጠ ነገር መጥቶ ያየኝ አገልግሎት የሰጠው ሰው ይመስክር እንጂ እናንተ በዚህ ልክ ያበሳጫችሁ የሀገሬ ህዝብ ላገለገለው ክብርን መስጠት የሚያውቅበት ህዝብ ሰሞኑን የምስጋና ፕሮግራም ስለተደረገልኝም ጭምር ነው። ይሄም ከሆነ ልክ አይደላችሁም እና ራሳችሁን አስታውሉ፣ ራሳችሁን ግዙበት። ዮሐንስ ሽፈራው ንግግር ሰማን። እንግዲህ እጅግ ወሳኝና ትክክለኛ የሆነ ሀሳብ ነው ያደረሰን። መበረታታትም ያለበት ሰው ነው ብዬ አስባለሁ። እንደዚህ የሚያደርጉትን ሰዎች ስም ባይጠራም ማንነታቸው ማን እንደሆኑ ግልጽ ነው፣ ሁላችንም እናውቃቸዋለን። በሌሎች መረጃዎች እንገናኛለን። እስከዚያው ድረስ ሰላም።